ጭራሽ የዶሮ ጥፍር በልቼ ያደኩ ልጅ እንዴት ነው? የብሩኬ አያት እንግዲህ ዛሬ አልተቻሉም ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጣ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። የዛሬው ደግሞ ያበደ ነው ትችላላችሁ። እውነት እኔ በጣም ሆዴ ፍርስ ያለበት ፓርት ምንድን ነው ካላችሁኝ ማለት ነው ሀይሚን ሲመርቁ የነበረው ፓርት ማለት ነው። 18 ምንድነው የዶሮ እግር በልቼ ያደፍ 18 ምንድን እኔ የዛሬማ የሌለ ነው የሀይሚዬ ፍርሃት። እኔ ብሩኬ ማለት ነው በቃ ድምፅ ራሱ እንዴት እንደተቀየረ እኔ እኮ መጀመሪያ መግቢያ ላይ ምናምን ራሱ ስሰማ እሱ አልመሰለኝም ቁም ነገር ማለት ነው የመግቢያውን ማለት ነው። እና ልጅ ፍፄ ራሱ እኮ በቃ የሌላ አሽቃባጭ ሆኖላችኋል። ዶሮ እንግዲህ 18 ብልት ነው ያላት ታውቃላችሁ። እድሜያቸው ሄደት ያለ ሰዎች ያው ይነጫነጫሉ፣ ይዘዋርቃሉ አለ አይደለ በቃ እኛ ድሮ ያው 18 ብልት አውጥተን ነው የዛሬ ልጆች ምናምን እያሉ ነበረ ማለት ነው። እና ሀይሚዬም ደግሞ እንዴት ማዘር 18 አይደለም 12 ነው ያላት እያለች ነበረ። እሳቸው ሊሰሙ አልቻሉም። እንደውም በላት በድንጋይ እያሉ ነበረ። እና የእውነት እኔ በጣም ነው የሳኩት። በጣም ከምላችሁ በላይ ፈታ ነው ያልኩት። ትለያላችሁ ትለያላችሁ፣ ሁሌም ትለያላችሁ። እናንተ ፕራንክ እኮ አታድርጉ። በቃ ፕራንካችሁ ደስ የሚል ፕራንክ እንዴት ነው ሰውን ፈን የሚያደርግ ነው። በቃ እኛም ዘናልን፣ እናንተም ዘናላችሁ። እንዴ የሆነ በቃ የሚያስጨንቅ ነገር አታምጡብን። እኛ የምንጨናነቅበት እኛ የሆነ ነገር እንትን የምንልበት ነገር አንፈልግም። በቃ ፕራንክ ሲሰራ እንደማስተማሪ ሁለትም ደግሞ ፈታ የሚያደርግ መሆን አለበት እና የዛሬው የተለየ ነው። በቃ እንዴ እናንተ ስሙማ፣ ብሩኬ ደግሞ ቀሚስ የማን ነው ቀሚሱ ግን? የማዞካ ነው ወይስ የሀይሜ? የሀይሜማ አይገባም እንዴ! የሀይሜ አይገባም፣ እርግጠኛ ነኝ። የማዞካ መሆን አለበት ይሄ ልብስ እና ኧረ በስመ አብ! የዛሬው ፕራንክ ብሩኬ ትችላለህ፣ እውነት ትችላለህ። በቃ ሀይሚ እኮ ግራ ተጋባች። በቃ አትርገሙኝ። የአያት እርግማን ደግሞ ከባድ ነው፣ በጣም ከባድ ነው። አያት እናት አባት ከረገማችሁ ይደርሳል ማለት ነው። እና በጣም ጥንቃቄ እያደረገች ነበረ እና ግራ ተጋባች። ነይ ቁጭ በይ ስትባል፣ ነይ ሳሚን ስትባል፣ ነይ ቀፊን ስትባል፣ የመጨረሻው የእንትን ፓርት ደግሞ ታውቃላችሁ፣ በምራቅ እንደሚመርቁ ታውቃላችሁ አይደል? እያሉ በቃ ይመርቃሉ የድሮ አያቶች ምናምን እና ያው ፍፄን እንግዲህ ምራቅህን ትፋባት ብሎ ሲለው አይ እርሶ ይትፉባትና ይመርቋት። ወይ የዛሬማ ረብስ እውነት እኔ እንጃ። እኔ ይሄ የምራቁ ፓርት በተለይ ማለት ነው በጣም ነው ያሳቀኝ። ራስሽ ደግሞ ምንድነው ራሷን መታ መታ እያደረጉ ማለት ነው። ኧረ ብሩኬ እውነት ትችላለህ፣ በጣም ጎበዝ ነህና ቀጥሉበት። ይሄ ፕራንክማ መቀጠል አለበት፣ መቀጠል አለበት። ይሄ ፕራንክ ግን ቀጣይ ደግሞ ሀይሚዬ እንዴት ሆና እንደምትመጣ ታየኝ። ሀይሚ ፕራንክ ላይ ብድሯን ሳትመልስ እኮ ዝም አትልም፣ ብድሯን ትመልሳለች። እና በጣም ጎበዞች ናችሁ። ላይክ ያላደረጋችሁ ደግሞ ላይክ እያደረጋችሁላቸው። በዛ ላይ ደግሞ ቡራ እንግዲህ ሰብስክራይባችን በጣም እየሄደ ነው፣ ቆንጆ ነው ብሏል። የሀይሚዬ ነው አሁን ላይ እያልተንቀሳቀሰ ያለው ማለት ነው። እና ሀይሚዬን ደግሞ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ፣ በነገራችን ላይ ላይክ ሲደረግ ማለት ነው ዩቲዩብ ራሱ ሪኮመንድ ያደርገዋል ማለት ነው። እና ላይክ ማድረግ ራሱ ትልቅ እንትን አለው ቫሊዩም አለው ማለት ነው። እና ላይክ አድርጉ። እሷም 200 መግባት አለባት ቁም ነገር ማለት ነው። እና ቡራዬ ያው ከ2 አልፎ 214 ገብቷል። ስለዚህ ሀይሚዬ ደግሞ ያው ከ70 ላይ ነው ያለችው። እንግዲህ ገና 77 እንደዛ ናት፣ 177 ማለት ነው። እና 2 ይገባታል ቁም ነገር ማለት ነው። ዝም ብላችሁ ይሄ በኖቲፊኬሽን ብቻ ማየት ሳይሆን
ሰብስክራይብ አድርጉ። አንዳንድ ጊዜ ዝም ብለን የምንከታተላቸው ሰዎች ማለት ነው ሰብስክራይብም ሳናደርጋቸው ኖቲፊኬሽን ይመጣል ማለት ነው። እና ግን ሰብስክራይብ ብታደርጓት ደግሞ አሪፍ ነው ብዬ አስባለሁ። እና ሀይሚዬን ማሳደግ አለብን፣ ግዴታ ነው። 2 መግባት አለባት። ይሄ ጾማችን እስከሚፈታ እንግዲህ 1 ወር ይቀረናል። ይሄ ወር ግን 2 መግባት አለባት ሀይሚዬ ማለት ነው። እና የዛሬው እኔ በጣም ነው የተመቸኝ፣ ቁም ነገር ማለት ነው። በርቱ፣ ቀጥሉበት። በቃ እኛንም ዘና አድርጋችሁናል። እናንተም ደግሞ አሁን ፍፄ በጣም እየሳቀ ነበር። ሀይሚም ቀማመን አቃታት እኮ ቀና ብላ ስታየው ማለት ነው። እንዲህ አለች። ማመን ሁሉ ነው ያቃታት። እውነት ግን ደስ ይላል። እኔ በበኩሌ በጣም ነው ደስ አለኝ ማለት ነው። እና ትለያላችሁ። ሂዱበት። ይሄንን ፕራንክ መሄድ አለባችሁ። ጥሩ ነው። በጣም አሪፍ ስራ ነው የሰራችሁት ዛሬ። በተረፈ እንግዲህ ውድ ቤተሰቦቻችን ደግሞ ሰሞኑን የምናየው ነገር አለ ቲክታክ ላይ ምናምን፣ በጣም ነው የሚያስጠላው። በነገራችን ላይ ራስ በራስ መሰዳደብ፣ ፎቶ መዘቃዘቅ ምናምን፣ እኔ ለምን እንደሆነ አላውቅም። ፈጣሪ ለሁላችሁም ልቦና ይስጣችሁ፣ ማስተዋሉን ይስጣችሁ ነው የምለው። እና አስቸጋሪ ነው። እኔ ይሄ ነው ማለት አልፈልግም። እና ከእንደዚህ አይነት ነገር ደግሞ ገለል ማለት ጥሩ ነው ብዬ አስባለሁ፣ እኔ በበኩሌ ማለት ነው። እና በጣም ይደብራል። በዛ ላይ ደግሞ የቤተሰብ ምስጢር ስለ ላይፋችሁ እኔ እንዲህ ነኝ ኧረ ታውቃላችሁ፣ ቲክታክ ላይ እንደዛ ስትሆኑ ዩቲዩበሮች ደግሞ ድምጻችሁን ሪከርድ እያደረጉ እየመጡ እዚህ ዩቲዩብ ላይ ይፖስቱታል፣ ቲክታክ ላይ ይፖስታል። ለወደፊት ህይወታችሁ ራሱ ማለት ነው ታፍሩበታላችሁ። ዛሬ የተናገራችሁትን ነገ ታፍሩበታላችሁ። ልጆቻችሁ ሊሰሙት ይችላል። ሚዲያ የያዘው ነገር ማለት ነው አይለቅም፣ ቁም ነገር ማለት ነው። እና ልትጠነቀቁ ይገባል እህቶቼ። ስሜታዊ ሆናችሁ የሆነ የቤታችሁን ገበና አታውጡ።